ማወቅ ያወቁትን ማወቅ በጎነት ነው። ዛሬ የማሳያችሁ ጉደኛ ሞባይል። ይህን ሞባይል የያዘ ሰው ማለት ሚሊዮነር ቢል ጌት ማለት ነው። ሞባይሉ በዓለማችን ላይ አሉ የሚባል የካሜራ ልቀትና ድቀት የያዘ ነው። ማወቅ ማሳወቅ በጎነት ነው የሚለው ጁንታ ማን ነበረ? ዛሬ እንዲህ ሆኖ መጽሐፍ ቅዱስ ማርያምን አብይ አህመድ ንቁ እንደዚህ አይነት ሞባይል። ይሄ ሞባይል አይታችኋል? ሉክ ዚስ። ይሄ ሞባይል ተስፋ የሰሙ ንጉስ ቢገዛው ኖሮ በሉና ጠይቁ። ይሄ ሞባይል ያው ስታጥፉት እንደዚህ ሆኖ ስክሪን በዚህ ጋር ብቅ ያደርግላችኋል። አያችሁ? ከዚህ ያውላችሁ ያ ተስፋ የሰሙ ንጉስ ይሄን ቢያገኝ ኖሮ አያችሁ? ይሄን ቢያይ ኖሮ ይሄን ቢያገኝ ኖሮ ይሄን ቢገዛ ከዛ ደግሞ እንደ ደብተር እንደ መጽሐፍ ቅዱስም ደብተር ያው አያችሁ? ይሄንን ተስፋ የሰሙ ንጉስ ቢኖረው ማወቅ ማሳወቅ በጎነት ነው። ይሄ ካሜራው this look ይሄን ካሜራ ይሄንን አያችሁ? ደብተር ነው ሲፈልግ ይውላ። ይሄ ቴክኖሎጂ ተስፋ የሰሙ ንጉስ እኮ ማወቅ በጎነት ነው ሲል ተስፍዬ እግዚአብሔር ይባርክ የምታቀው። እስኪ አንድ ነገር ኢትዮጵያኖች ከመጀመሪያ ጀምሮ እኔ የኢትዮጵያ ጠላት ናቸው እነዚህ ሰዎች ብዬ ተከራከርኳቸው። እናንተ አይደለም ብላችሁ የሰደባችሁኝ ሰዎች ዛሬ የኢትዮጵያ ጠላቶች በትክክል አሉን። ቴዎድሮስ ጸጋዬ ኢትዮጵያዊነቴ አዲስ አበቤ በረራ ብሎ ሲመጣ ይሄ ልጅ እባብ ነው፣ ይሄ ልጅ ኢትዮጵያዊ አይደለም፣ ይሄ ልጅ እኔ አዲስ አበባ ሬዲዮ ፋና ውስጥ እያለ አውቀዋለሁ። መረጃ ሰብስቦ በስልክ መረጃ እየሰበሰበ ኬስ ሰፈር ነው የደወልኩ እያለ በወያኔ ደህንነት መረጃ የሚሰጥ ሰው የነበረ ነው። ታውስል የሰደባችሁን ሰዎች እስኪ አሁን አላችሁ የላችሁም? እስኪ አንዳንድ ሰድበን ነበር ያላችሁ ሰድበን ነበር ትክክል ነው ብለናል በሉ። መቼም የኔን እውነት ማውጣት አትፈልጉም። ብዙ ጊዜ ልክ አሁን ለላሊበላ ለገና ግቡ ብዬ እኔ ጥሪ ሳረግ ባለቤቶቹ ሌላ ሆኖ እኛንን የጀመርነው ብሎ ኢንተርቪው ሲሰጡ ሰይቼ አቤት አቤት ያ ረቢ ኢትዮጵያ መቼ ነው ጀግና የሞተላት ሌባ ራሱን የሚያስተዋውቅባት ብዬ ፓተንቱ የኔ ነው። አሁንም አረሳም። ማንም ሰው እኔ ፊት ቆሞ ካንተ በፊት የገና ወደ ኢትዮጵያ ግቡ ብያለሁ ብሎ ኢንተርቪው የሚሰጥ ከሆነ እሱ ሌባ፣ ሁል ጊዜ በማጭበርበር ኢትዮጵያ መስረቅ የሚፈልግ በሰው ሞት ላይ የሚከብር ሌባ ነው ቴዎድሮስ ጸጋዬ። ይሄ ሰው ተኩላ ነው። የቴዲ ዘፈን ላይ ፕሮፌሰር ፍቅሬ ቶሎሳ ላይ ትችት ሲያቀርብ ይሄ ሰው እባብ ነው ብዬ ስል የሰደበኝ 90% የአማራ ዘረኛው ነበር። ለኛ ነው የተናገረው ብሎ 90%። ሁለተኛ የባታዊ ገብረ መስቀል ገንዘብ ሰርቆ ይወጣ ዘመርኩን በቀለ ነጭን ብሎ ሲመጣ የነበርክ በበረከት ስምኦን ዘመነ መንግስት፣ በመለስ ዜናዊ ዘመነ መንግስት የት ነበርክ? ስል በኦርቶዶክስ ላይ ተለጥፎ መጥቶ የኦርቶዶክስ ተቆርቋሪ መስሎ ተኩላ የበግ ልብስ ለብሶ ሲመጣ ምንድን ያልኩት? ይሄ ሰው የበግ ልብስ የለበሰ ሞቀኛ እናንተ ቆይ አንዴ ላውልቅ። መቼም እኔን ብትሰሙ ኖሮ ኢትዮጵያ የት ደርሳ ነበረ። አሰሙኝም። እናንተ የምትፈልጉት ትንሽ ተማረ ዶክተር፣
ትንሽ ተማረ ፕሮፌሰር፣ ትንሽ ተማረ ማጭበር በሚችል እኔ በንጹህነት በመንፈስ ቅዱስ ተመርቼ ነው ስለ ኢትዮጵያ ማወራው። እኔ ኢትዮጵያ ላይ የተቿቸው ሰዎች አንድም ኢትዮጵያዊ አይደሉም። ተኩላዎች ናቸው። ተኩላዎች ገና ሳያቸው እንትኔ ግንባሬ ያቃቸዋል። በቃ አቃቸዋለሁ። የውሸት ንግግር እንደሚናገሩ የአስመሳይነት ንግግር ቴድሮስ ጸጋዬ፣ ቴድሮስ ሪኦት እባቡ፣ ቴድሮስ ካሳሁን ኢትዮጵያ ሀገር የሚለውን ዘፈን ሲወጣ ቁራ ቀንቦ ባንዲራ የሞላበት ኢትዮጵያዊነትን አማሎ መሸጥ የፈለገ ብሎ ነው የሰደበው። የዛን ቀን ነው እባብ እንደሆነ ያወቅኩት እኔ። ከዛ ምን ብሎ መጣ? አማራንና ኦሮሞን ማጣላት ስትራቴጂካዊ የበረከት ስምኦን ፕሮጀክት ስለነበረ በተናጠል አስቀመጣቸው። ዘመድኩንም በሌላ በኩል፣ እነ ኤርሚያስ በሌላ በኩል፣ ቴድሮስ ጸጋዬ በሌላ በኩል። ምን ነው መጣ? በረራ የሚል ትርክት ይዞ መጣ። አዲስ አበቤነት የሚል ትርክት ይዞ መጣ። አይ ይሄ የቲፒኤልኤፎች ፕሮጀክት ነው። ይገባኛል። እኔ በኦሮሞና በአማራ መካከል ጥላቻ ለመዝራት የሚመጣ አማርኛ ሚናገር፣ ኦሮምኛ ሚናገር፣ ወላይተኛ ሚናገር የተገዛ የቲፒኤልኤፍ ካድሬ ነው። ቲፒኤልኤፍን የሚጠላ ሰው ነምበር 1 አማራና ኦሮሞ እንዳይጣላ ነው የሚያረው። ነምበር 1 ለኦሮሞም አይወግንም፣ ለአማራም አይወግንም። ነምበር 1 በቃ ቲፒኤልኤፍ ጠላቴ ናት። ቲፒኤልኤፍ መጥፋት አለበት። ዛሬ ለደረስነው ፖለቲካ ዋናው ምክንያት ቲፒኤልኤፍ ነው ብሎ የሚያምን ኢትዮጵያን ለማፍረስ ፕሮፖዛል ሰርቶ የመጣው ስርዓት ቲፒኤልኤፍ ነው ብሎ የሚያምን ሰው የመጀመሪያው ማድረግ ያለበት ኦሮሞና አማራ እንዳይጣላ መታገል ነው። ኦሮሞና አማራ እንዲራራቅ አንዴ ኦሮሞ ወገን አንዴ አማራ ወገን ሆኖ የሚናገረው እሱ የቲፒኤልኤፍ መልእክተኛ ነው። ግን ፕሮጀክቱ በአማራ ስም ፕሮጀክቱ በኦሮሞ ስም መሆን ስላለበት ነው። ዘመድኩን በቀለ የቤተ ክርስቲያን ሰው ነው ብሎ ስለሚታመን እኔ አውቃለሁ። ዘመድኩን በቀለ አባቶይ ጋር ስልክ እየደወለ መረጃ አለኝ አጋልጦታለሁ ገንዘብ ላኩ የሚል ሰው ነው። ገንዘብ እንደዚህ አይነት ሰዎች ናቸው ሀገር የሚረብሹ ሀገር የሚበጠብጡ። ገባ? አንዴ ውሃ ልውሰድ። መጣው ውሃ አቆሮሬ አንዴ ውሃ ስለሚያስፈልግ እንደዚህ አይነት ሰዎች ካባ የለበሱ ካባ የቀየሩ ልብሳቸውን የሌላ በግ ልብስ ለብሰው የመጡ ሰዎች ዛሬ ውጤታቸውን አይታችኋል? አላያችሁ? ዛሬ አልተረዳችሁም? ምን አይነት ሰዎች እንደሆናችሁ አላወቃችሁም? ምን አይነት የከፋፍለ ግዛ ውጤት እንደሆነ አልተረዳችሁም? አያችሁ? እንደዚህ አይነት ሰዎች ናቸው። ወይኔ ሞባይል ተስፋዬ ሰሙ ንጉስን ሳሳየው ወርቆ ሊሰበር ነው እንደ መሰለ ሞባይል ማወቅ ማሳወቅ በጎነት ነው የሚል ሰውዬ። ስለዚህ አጭበርባሪነት፣ ውሸታሞች፣ አንዴ ኦርቶዶክስ፣ አንዴ አማራ፣ አንዴ ኦሮሞ መስለው የሚመጡ ከፋፋዮች ከቲፒኤልኤፍ መንደር የበቀሉ ናቸው።
የቲፒኤልኤፍን ተልዕኮ የሚያሳኩ ናቸው። ዛሬ ዘመድኩን በቀለ ምን ላይ ነው ያለው? ሰሞኑን የሚጽፈው የቲፒኤልኤፍ ካድሬዎች የማንን ጽሁፍ ነው የሚያቀርቡት? የዘመድኩን በቀለ ለማ ብሎ ኢትዮጵያኖች ብለዋል ብሎ የማንን ንግግር ነው እንደ ማስረጃ የሚያቀርቡልን? የኤርሚያስ ለገሰን የ360 እንደ ማረጃ የሚያቀርቡልን። ምክንያቱም እነሱ ጻፉ ኢትዮጵያዊ ነን ብላችሁ እንደ ኢትዮጵያዊ ሆናችሁ ጻፉ ስለተባሉ ማስረጃችን ነው ብሎ ለኢትዮጵያ ሕዝብ ወይኔ ምን ነው ቡዳ በላው እንዴ? ማስረጃችን ነው ብሎ የሚያቀርቡልን የቲፒኤልኤፍ ዲጂታል ሚዲያዎችን ከተከታተላችሁ በሙሉ እንደ ማስረጃ የሚያቀርቡልን የዘመድኩን በቀለን ጽሁፍ፣ የኤርሚያስ ለገሰን ንግግር፣ የ360 ሚዲያ ውስጥ ንግግር። ሰሞኑን እንኳን ሀብታሙ አያሌን አልወቅሰውም፣ ትንሽ ነፍስ እየገዛ ይመስለኛል። ከኤርሚያስ ለገሰ ጋር ለመደባደብ ፊታቸው ልክ አይደለም። ኤርሚያስ ለገሰ ለሆዱ ነው። ሀብታሙ ትንሽ የዛ መሰረቱን የአማራነት መሰረቱ አላስኬደው አለ። አማራ ነኝ የሚለው ያ ውስጡ ማንነቱ አላስኬደው አለ። እንትና አንተ ደንቆሮ ነህ፣ እኔ ደንቆሮ ነኝ፣ መቼ ፕሮፌሰር ነኝ ብያቃለሁ። አሁን ሀብታሙ ከመሰረቱ ሊሄድ አልፈለገም። አየ ኤርሚያስ ለገሰ ደግሞ ማውራት የሚፈልገው የተሰጣቸው ቶፒክ አማራና ኦሮሞ መለያየት ነው። ወለጋ ላይ አማራ ታረደ፣ አብይ አህመድ ኦኔግ ነው፣ ሽመልስ አብዲሳ ኦኔግ ነው፣ አማራ ኦሮሞን ነው መፍራት ያለበት እንጂ ቲፒኤልኤፍ መፍራት የለበትም የሚለው ቶፒክ ነው የተሰጣቸው። ሀብታሙ ደግሞ ይሄንን ሊል ህሌናው ትንሽ ይዞታል። አይዶን ነው አላቅም። ሆን ብሎ ሚዲያቸውን በዛ መልክ አንተ እንደዚህ በል እኔ እንደዚህ ልበል ተባብለውም ሊሆን ይችላል። ግን ቲፒኤልኤፍ እያሳየ ያለው መሰረተ እንትኑ የዘመድኩን በቀለ ጽሁፍና የ360ዎችን ነው እንደ መረጃ ለኛ እያቀረቡ ያሉት። እንደ መረጃችን ነው ብሎ የሚያቀርቡልን ማለት ነው። ስንተኛ ክፍል ላይ ያቋረጥከውን? ያልተማርኩም ትምህርት የሚባል አልተማርኩም። አለመማሬ እግዚአብሔርን እንዴት አመሰገንኩ መሰላችሁ? የዘመኖቻችን ምሁራኖች አገር አፍራሽ እንጂ አገር ገንቢ አለመሆናቸው ከነሱ እኔ በጣም በንጹህነት ነጭ ወረቀት ነኝ። እኔ ነጭ ወረቀት ምንም አይነት ክፋት ነገር ጽፌ የማልናገር ንጹህ ልቤን ለኢትዮጵያዊነት ማወራ አልጽፍ፣ ማስታወሻ አልይዝ፣ ለሀገሬ ያለኝን ንጹህ ቅንነት ማወራው በውሸት ጽፌ በውሸት ታሪክ እየጻፍኩኝ የማጣላ ምሁር አይደለሁም። እኔ ንጹህ አይምሮ ያለኝ ኢትዮጵያዊ ነኝ። ስለዚህ አሁን ያለ ነባራዊ ሁኔታ መጠንቀቅ፣ ማየት ያስፈልጋል፣ መገምገም ያስፈልጋል። ቶፒኬ ላይ አናቱ ላይ እንደጻፍኩ ጀነራል አበባው ታደሰ ምን ብሎናል? ገና ጦርነቱ ሲጀመር ምን ብለዋል? ትረሳላችሁ አብዛኛዎቻችሁ። ባትረሱ ኖሮ ኤርሚያስ ለገሰ እሳት ላይ ምን ብሎን ነበረ? ሀብታሙ አያሌ እሳት ላይ ምን ብሎን ነበረ? የመለስ ድቃቂት የምናምን ድቃቂት ብሎ የጻፉልን መጽሐፍ ምን ነበረ የሚለው ብላችሁ ወደኋላ ሄዳችሁ እነዚህ ትናንት እዛ ጋር ዋሽተውኛል፣ እዚህ ጋር ላሳያችሁ የኤርሚያስ ለገሰን ውሸት ብቻ እቺን አጭር ቪዲዮ ላሳያችሁ። በእግዚአብሔር ሰዎች ምን አይነት እንደሆኑ በዚህ ቪዲዮ ላሳያችሁ። እሱ አሁን አብይ አህመድን ውሸታም ይላል። አብይ አህመድ እናቱ የተነበየችውን ትንቢት እንኳን ውልፍ ሳያደርግ ነው ያሳካው። ያለውን በሙሉ ዛሬ የዘራውት ዘር ከዛሬ 20 ዓመት በኋላ ኢትዮጵያዊ ሆኖ ይበቅላል ነው ያለው። ኢትዮጵያዊነትን እኮ ለ30 ዓመት ተሰርቶበት ነው አሁን ያለው ትርክት የተፈጠረው ያለው። ላሳያችሁ ኤርሚያስ ለገሰን ላሳያችሁ። እዚህ ቪዲዮ ላይ ይሁት ቆይ
እቺ ቪዲዮ ብቻ እንዴት ሰው ትናንት ምን አለ ዛሬ ምን አለ ብላችሁ ስለማታስታውሱ ነው። ቆይ እንዴ ሳበቶ ብድሩ የቻይና መንግስት ነው። ቆይ እርምዬ ፕሮጀክት ይኸውላችሁ አዳምጡ። እቺ ቪዲዮ ላይ የቻይና ብድር ነው። የአባይ ግድብ ኤግዚም የሚባል ባንክ ያውም ሃይስት ኢንተረስት ያለው ባንክ ማለት ነው። ስሙ ማለት ይሄ ግድብ ራሱ የቻይና ግድብ ነው። 60% ብድሩ የቻይና መንግስት ነው። ግድቡን እየሰራ ያለው ብልጽግና ወይም ኢህአዴግ አይደለም። እሺ ኢትዮጵያውያን ናቸው ገንዘቡን አዋጥተው እየሰሩ ያሉት። አያችሁ፣ ስሙት። ቀጣይ ያለውን ቪዲዮ ምናል ብቻ ትናንት ምን እንደሚላችሁ ዛሬ ምን እንደሚል አዳምጡ። ያስቃል። እውነት ነው። ይሁን በዚህ ደረጃ ኢትዮጵያ ለድርድር የሚያበቃ ቁመና ያለው ሰው አላት ወይ የሚለውን የምናላቸውን ጥያቄ እኔም ደግሜ መጠየቅ እዚህ ጋር እቺ ቪዲዮ ብቻ ስለ ኤርሚያስ በአሜሪካን ደረጃ፣ በዓለም ባንክ ደረጃ፣ በግብጽ ደረጃ ሊደራደር የሚችል ፖለቲካ አቅም ያለው ኮንስፓየር ሊያደርግ የሚችል ስሙት ኢትዮጵያ ፈጥራለች ወይ? በአክሊሉ ሀብተወልድ መቀመጫ ላይ በኮሎኔል ጎሹ ወልዴ መቀመጫ ላይ በአሁኑ ሰዓት የተቀመጠው አቶ ገዱ አንዳርጋቸው በተለይ ገበሬ ማደራጀት፣ ሰራዊት ማደራጀት፣ ሚሊሻ ማደራጀት፣ ማስታጠቅ እነዚህ ነገሮች ላይ የተዋጣላት ሰው ነው አቶ ገዱ እና አቶ ገዱ ከዚህ አልፎ በውጭ ጉዳይ ላይ አሜሪካንን የተባበሩት መንግስታት ያሉበትን ያለችበትን የመደራደር አቅም ኬት ነው የሚያመጣው? ቋንቋንም አንስተዋል። ገዱ እንዴት ቋንቋ ትለዋለህ? እኔ ቋንቋን እንደ ዋና አላነሳም፣ ግን ቋንቋ ወሳኝ። በእርግጥም ለውጡ ከውስጥ እንደመጣ ምስክር ስለሆናችሁኝ በጣም አመሰግናለሁ። የመጨረሻ ጥያቄ ተስፋዬን የጠየቅነውን ጥያቄ ነው መጠየቅ እንፈልገው። ገዱ በነገራችን ላይ ገዱ የዛሬ 11 ዓመት አሰልጣኝ ነበረ። ይኸው የበለጸገች ኢትዮጵያን ለማምጣት እንደ አንድ ዜጋ ምንድን ነው ልናግዛችሁ የምንችለው? 1 2 3 ብላችሁ ንገሩ። አመሰግናለሁ። ጭብጨባ። የኢትዮጵያ ሕዝብ የሚገርመኝ ትናንትም ያጨበጭባል፣ ዛሬም ያጨበጭ። ትናንት ምን ብለኝ ነው? አንድ ሰውዬ ብቻ ነው እኔ ኤርሚያስን በቃ ኤርሚያስ በቃ አለ። እሳት ላይ ሌላ ነገር ዋሽተህናል፣ አሁን ደግሞ ተገልብጠ ሌላ ልትዋሽ እድል አንሰጥም ያለ አንድ ሽማግሌ ትዝ ይለኛል። አንድ ሽማግሌ ሶስቴ ከበረከት ስምዖን ጋር የኢትዮጵያን ሕዝብ ሲዋሽ ኖረ። ከበረከት ስምዖን ተለይቶ የበረከትን ስምዖን ትርክትና የወያኔን ስርዓት ትርክት ለኢትዮጵያ ሕዝብ ያየሁትን ልመስክር ብሎ መጽሐፍ ሽጦ ህይወቱን ቀየረ። እሳት ላይ ኤርትራ ማለት ለኛ ገነት ሀገር ናት ሲል ግንቦት 7ና እሳት ባይኖር ኢትዮጵያ ምን ትላለች ምን ትሆን ነበረ ብሎ ሲመርቅ የኖረ ሰው ከዛ ወጥቶ ደግሞ ዛሬ የግንቦት 7 መስራቾች የኢትዮጵያ ጠላቶች ናቸው ብሎ ሲሰብክ ትናንት እሳትን እንደ የሱ በቃ ትልቅ ባለውለታ ብሎ ሲናገር የነበረ ዛሬ እሳትን አይናቸውን አላይም ሲል ቄሮን ከሳለው ብሎ ብር አሰባስቦ እስክንድርንም ገደል የከተሰ ሰው ኤርሚያስ የተጠጋው ሰው አብይ አህመድ የተጠጋው ሰው ነው የጠፋው። ኤርሚያስን የተጠጋው ድርጅት ነው እየመከነ የጠፋው። ማን ነው የጠፋው? ምክንያቱም ድርጅቱ ዋናው የፕሮፓጋንዳ የወያኔ የፕሮፓጋንዳ የውሸት ቋት ውስጥ ሀብታሙ ኤርሚያስ የበረከት ምልምል ነው። ሀብታሙ የኤርሚያስ ምልምል ነው። የልጅ ልጆች ናቸውና እነዚህ ደግሞ ከሞቱ ውሸት አቆሙ። ይሄን ማን ያለው? ጀነራል አበባው ታደሰ። ጀነራል ኢትዮጵያ አበባው ታደሰ
ውሸት ቢሞቱም እንኳን ከመቃብራቸው አቆሙ ማለት ዛሬ ደብረጽዮን የድምጽ መመሳሰል አድርጎ አላቅም። ደብረጽዮን ምን እያለ ነው? ከአፍንጫ ላይ ወደ እግር ተመልሰው እዚህ አፍንጫ ላይ ወደ አፍ መግባት ለአፍንጫ ነው የሚቀርበው ወይስ ለእግር ነው ወደ አፍ መግባት የሚቀርበው? እስኪ ንገሩ። እዚህ አፍንጫ ላይ ያለ ሰው እዚህ ጋር መግባት ነው የሚከብደው ወይስ ከእግር እንደገና ወደ አፍ መምጣት ነው የሚከብደው? ከዚህ ከአፍንጫ በአፋጣኝ ስትራቴጂ ለመዋጋት ነው፣ ድሉን ለማጠናቀቅ ነው። ከጋሸና ተራራ እየተቀጠቀጡ እየረገፉ ወደ ተንቤን በረሃ እየሮጡ በሙሉ ደረታቸው መጥተው ስትራቴጂ ቅየሳ ያረን ነው፣ በራሳችን ነው ቦታውን ለቀን የወጣ ነው ብሎ ሲነግር ምን ከዚህ በላይ እንግዲህ ሞቶም መዋሸት ማቆሙ ኤርሚያስ ለገሰ ባላቸው። ትናንት ገዱ ፊት ለፊት ቆሞ ምን እናግዛችሁ ብሎ ለምኖ ምንም አታግዘን በረከት ስር ያደገ ሰው እኛን ሊያግዘን አይችልም ብለው ኢግሮን ሲያረጉት ተመልሶ ያ ያከበራቸው ተመልሶ ያ እንደ መልአክ ሲያዩት ነበር። ኤርሚያስም ሀብታሙ ዛሬ ብርሃኑ ነጋንና አንዳርጋቸው ጽጌ ያገኙ ገን ለመሳም ይፈቀድልኝ እግራቸውን ብሎ እግር ስመዋል። ይሄ ኤርትራ በረሃ የገባው ለኢትዮጵያ ኤርትራ በረሃ የገባው እግራቸውን ልስም ይፈቀድልኝ ብሎ ኢትዮጵያ ሕዝብ ፊት ለፊት ለምኖ የብርሃኑ ጉልበት ስመዋል። የአንዳርጋቸውንም የብርሃኑንም ያንን ሕዝብ ረስቷል። መዋሸት ለነሱ ስራ ነው። ያደጉበት የተማሩበት የስልጠና ማንነታቸው ነው። ስልጠና ማንነታቸው እሱ ነው። ዕውቀት ማንነታቸው እሱ ነው። የትምህርት ቋታቸው የተቀዳ ከዛ ሜንታሊቲ ነው። ሰው ከተማረው ውጪ ሊሆን አይችልም። በረከት 100 ጊዜ ዋሽ 50 ተቀባይነት ያገኝላል የሚል የፖለቲካ ፍልስፍና አለ። ህዝብ ሾርት ሚሞሪ ነው ይላሉ ራሳቸው። አዎ ህዝብ ሾርት ሚሞሪ ነው። ትናንት የተናገራችሁትን ትናንት እንዲህ ብለኛል ሳይል ማሊያ በቀየርክ ቁጥር የኔ ጀግና የኔ ጌታ የሚልና ገንዘብ የሚያዋጣል ምስኪን ኢትዮጵያዊ አለ። ምንድነው ማድረግ ያለብህ? ያመመውን ህመም ቦታ ሄደህ መኮርኮር ነው። አንተ ህመሙን ስትኮረክር ህመሙን አብሰህበት እንደምትገለው አላወቀም ሰውየው። ህመሙን አብሰህበት እንደምትገለው አላወቀም። ግን ህመም ቦታ ስትነካካ ህመሜን አወቀልኝ ብለህ ጆሮ ስለምትሰጠው ህመሙን እየወጋ ሊቀልህ እንደሆነ ግን አታውቀውም አንተ። የህዝብን ህመም ይፈትሹና ስለምን ባወራ ደጋፊ ያገኛለሁ ብሎ ነው የሚያጠኑት እነሱ። የነ በረከት ስምኦን እንደዚህ ናቸው። ወያኔ ሞቶ ውሸት አያቆምም ያለው ጀነራል አበባው ታደሰ ገና ጦርነቱ ሲጀመር ነው። በትክክል ወያኔ ሞቶም የወያኔ ደጋፊዎችም ከወያኔ ጋር ስሜት ያላቸው በሙሉ በዛ ሜንታሊቲ የተቀረጹ ነው። ይዋሻሉ እየሞቱ ጠቅላይ ሚኒስትር አብይ አህመድ እናቱ ያለችውን ህልም ያሳካ ምርጥ መሪ የጦሩ ገበሬ የሚባለው ነው ጠቅላይ ሚኒስትር አብይ አህመድ። ጋሸናን ነገ እናስለቅቃለን ብሎ ዛፍ በወታደር ጦርነት ሊሳካ ላይሳካ ይችላል። ምክንያቱም ቲም ወርክ ነው፣ የአንድ ሰው ጀግንነት አይደለም። እኔ አሁን ጋሸናን
ነገ እዛ ተራራ እናስለቅቃለን ሲል ደነገጥኩ። ምክንያቱም ጦርነት እንደ አለምኮ ላይሄድልህ ይችላል። ነገ ጋሸናን ባይዞስ፣ ነገ ጋሸናን ባይሰበርም ብዬ ፈርቻለሁ። እንዳለው ግን ጋሸናን በማግስቱ ሰብረው ሰበር ዜና ሰጡ። አሁን ደግሞ የወያኔ ውሸታሞች ምን አሉ? ጋሸና ያለ ጦርነት ነው የተለቀቀው። መጀመሪያውኑ አብይ ያውቃል፣ ወያኔዎቹ ለቀው ሄደዋል የሚል መከራከሪያ ያመጡ። እንደሱ ከሆነ ታዲያ የአማራ ፋኖ እዛ ቆሞ ጋሸናን እንዴት እንዳስለቀቁ የሚያቀራሩት ውሸት ነው ማለት ነው። አብይ አህመድ ከዋሸ ግንባር ላይ ተፋለም የሚሉ የፋኖ አባላትና የሚኒሻ ማለት መከላከያውን ተው፣ መከላከያውን ስለማትፈልጉ ፋኖና አማራ ልዩ ኃይል አስለቀቀው ጋሸናን በጀግንነት ያላችሁን አብይም ይዋሻል፣ ፋኖም ውሸታሞች ናቸው ማለት ነው። ቀድሞ ከተለቀቀ ሳይዋጉ ባዶ ምሽግ ሄደው ገብተው ምሽግ አስለቅቀናል ካሉ ውሸታቸውን ነው ማለት ነው። ፋኖ ለካ ሳይዋጋ ወያኔ እየለቀቀች በሄደች ምሽግ ላይ ነው ሄዶ ፋኖ የሚያቅራራው ማለት ነው። አብይ ጋሸናን ነገ እናስለቅቃለን ብሎ የተነበውን ትንቢት ውሸት ከሆነ ፋኖም ጋሸና ባዶ ምሽግ ላይ ገብቶ ነው ለካ የሚያቅራራው። በየባዶ ወያኔ የለቀቀችላቸው ምሽግ ላይ ነው እየሮጡ ገብተው እንደ ተዋጉ መትረየስ እያሳዩን ፎቶ እየነሱ የሚለጠፉት የአብይ ውሸት ከሆነ ማለት ነው። እኔ ፋኖ ዋጋ ከፍሏል፣ ምሽጉን በደም ነው ያስለቀቁት። መከላከያ ዋጋ ከፍሏል። ወያኔ ተገርፋ ተቀጥቅጣ ነው ምሽግ እየለቀቀች ያለችው እንጂ ደብረጽዮን እንደሚያሉ ስትራቴጂካዊ ነው አይደለም። ለአብይ ውሸት ሊሆን አይችልም ትንቢቱ ማለት ነው። ፋኖ ዋጋ እየከፈለ ወያኔን እያባረረ ከሆነ አብይ አህመድ የተነበው ወታደራዊ ትንቢት እናቱ ጠቅላይ ሚኒስቴር ትሆናለ ብላው እንደሆነ ሁሉ ያላቸውን ነገር የሚፈጽም መሪ ነው። ጀግና የጦሩ ገበሬ ማለት ነው አብይ አህመድ። አይ አብይ አህመድ የተነባው ውሸት ነው፣ ምሽጉን በፊትም ወያኔ ለቃነ ሄደችው ካላችሁ ፋኖ መትረየስ ይዞ የሚያጣራ ውሸቱን ነው ማለት ነው። ይሄን ሁለቱ ካስታረቃችሁልኝ ይቀበላችኋል። አይ ፋኖ ምን የተዋጋበት ቦታ የለም፣ ልዩ ኃይሉም የተዋጋበት የለም፣ በቃ ወያኔ መጀመሪያም ደብረጽዮን እንዳሉ ምሽጉን ለቆ ፋኖ የሄደ ፎቶ ለመነሳት ነው ካላችሁኝ አልከራከራችሁም። የአብይ አህመድ ትንቢት፣ የአብይ አህመድ ኦፕሬሽን ንግግር አልከራከራችሁም። ፋኖ ግን ደም እየከፈለ ካስለቀቀ ተራራው የአማራ ልዩ ኃይል የአማራ ገበሬ ደም እየከፈለ ካስለቀቀ ምሽጉን አብይ አህመድ የተነባቸው ትንቢቶች ትክክል ናቸው። እንደዚህ አይነት ደግሞ ወታደራዊ ትንቢት ተንብል መፈጸም ማለት ሚራክል መስራት ማለት ነው። ሚራክል መስራት ማለት ነው። አሁን ትጣላላችሁ። አያችሁ እኔ እንዴት አንቄ እንዳያስኳቸው። ፖለቲካ ማለት እንደዚህ አንቆ መያዝ ነው። ፋኖ ጀግና ነው ብለህ ካቅራራህልኝ የፋኖ እኔ ጀግኖች ናቸው ነው የምለው። ፋኖ ምሽጉን ሳይዋጋ ከያዘ ዝም ብሎ ነው የሚያቅራራው ፋኖ። ያልተያዘውን ቦታ አብይ አህመድ ግን ነገ እንይዛለን ካለ ወያኔ ነበረች ማለት ነው ምሽግ ውስጥ። እዚህ ቆሞ ትንቢት ተንቦ ምሽጉ ካስለቀቀ አብይ አህመድ ነው ኦፕሬሽኑን እየሰራ ያለው ማለት ነው። ወታደራዊ ኦፕሬሽኑ እንዴት አድርጎ ምሽግ እንደሚያስለቅቅ ስትራቴጂ የቀየሰው አብይ አህመድ ነው። ይህንን እውቅና ትሰጣለህ ሳትወድ በግድ። አይ ምሽጉ ወያኔ በራሷ በስትራቴጂ የተለቀቀው እንጂ ፋኖ የትም አልገጠመም ካልከኝ አብይ አህመድ ውሸቱን ነው፣ ምሽግ ላይ ዝም ብሎ ነው እዛ ጋር ትንቢት ያደረገው ብዬ ያንተን ሀሳብ ደግፋለሁ። ፋኖ እየተሰዋ መሆኑን እያየው፣ መከላከያው እየተሰዋ መሆኑን እያየው፣ ወታደር ዋጋ እየከፈለ እያየው ወያኔ ምሽግ ስለቃለች ስለሄደች ነው ሄዶ የገቡት አልልም። ለዛ ዶክተር አብይ ደግሞ ቀድሞ የት በስንት ሰዓት ምሽጎችን እንደሚሰብር ፊት ለፊት ቆሞ አሳይቶናል። ጠላት የሌለበትን ቦታ እንዴት ተነበየ? ጠላት የሌለበትን ቦታ አብይ አህመድ ተንቢዮ ከሆነ ፋኖ ሳይዋጋ ነው ምሽግ እየገባ የሚያቅራራው የሚለውን እወስዳለሁ ማለት ነው። ፎቶ የሚነሳው የሚለውን እወስዳለሁ።
ነገር ግን የፋኖ መስዋዕትነት ደምና ዋጋ ተከፍሎበት ምሽጎች እየተለቀቁ ከሆነ አብይ አህመድ ወታደራዊ እቅድና ፕላን አውጥቶ እየደመሰሰ መሆኑን ታምናለህ ማለት ነው። በግሉ አብይን የምትጠላበት ይሄ እጅ ለዚህ እጅ መሳሪያ ይሄ መሳሪያ ተሸካሚ ነው። ይሄ እጅ ምላጭ ያዥ ነው። ይሄ ምላጭ ያዞ ይሄ እጅ ባይሸከምለት ኖሮ ይሄኛው ምላጭ ይዞ ጠላት አይገልም። ፋኖ ምሽግ ለመግባት ፋኖ ምሽጉን ሰባብሮ ለመግባት የጠቅላይ ሚኒስትሩና የጦር አዛዦቹ የውጊያ ኦፕሬሽን እቅድ ማስቀመጥ ነው። ይሄ ሊታረቁ የሚችሉ ልትለያያቸውና ጀግንነት ለተናጠል ልትሰጥም ማችል ነው። አትችልም። ስለዚህ ጠቅላይ ሚኒስቴሩ የተነበውትን ኢትዮጵያ ላይ እየፈጸሙ ነው። ለኢትዮጵያ እቀላለው አንገቴን እጅ ጠምዝዞ የሚመራ መሪ እዚህ ላይ የለም ያለው ቃሉን እያረጋገጠ ነው። ኢትዮጵያዊነት ዛሬ ችግኝ ነው የምታክለው። የዛሬ 20 ዓመት ነው ዛፍ ሆኖ ለህዝብ ጥላ የሚሆኑት ያለው እያደረገ ነው። የዛሬ 4 ዓመት በፊት ስለ ኢትዮጵያዊነት የሚያወራ ህዝብ ሰምታችሁ ታውቃላችሁ? ከቴዲ አፍሮ በስተቀር ኢትዮጵያ እያለ የዘፈነ አርቲስት ሰምታችሁ ታውቃላችሁ? አለ እዚህ ዲያስፖራ ኢትዮጵያዊንን የሚወድ ኢትዮጵያዊነት እዚህ ኮንሰርት ሲመጡ በአዳራሽ ውስጥ እንጂ ስለ ኢትዮጵያዊነት ኢትዮጵያ ውስጥ ቁጭ ብሎ ካሴት ያሳተመ ኢትዮጵያዊ አርቲስት አይታችሁ ታውቃላችሁ? ታውቃላችሁ? የለም። አሁንስ እንደ አሸን እየተለቀቀ ያለው ኢትዮጵያ የሚል ካሴት ቁጠሩ በዚህ በ3 ዓመት ውስጥ። አሁን ምንድነው የሚደመጠው? አሁን አብይ አህመድ ቆይ ላሰማችሁ። አብይ አህመድ ያለውን በኢትዮጵያ ላይ የሚያረጋግጥ መሪ መሆኑን እቺን ደግማችሁ አዳምጡ። እቺን ደግማችሁ ማዳመጥ ያስፈልጋል። እቺን ላሰማችሁ። እቺን ማዳመጥ ያስፈልጋል። ቆይ አንድ ቆይ የመጀመሪያው ጊዜ ተሰምታ እንደ እኛ እንዳለው አልሆነም። አሁን እቺው መሰማት አለባት። እቺ ዘፈን መሰማት አለባት። እቺ ዘፈን ዳግም አዳምጡ። በቃ ሪያሊቲው ይሄ ነው። ፋሲል ደሞዜ እንደገና ዘፈነው። አየህ አብይ በቃ ሪያሊቲው ይሄ ነው። ሰውየው ሪያሊቲው ይሄ ነው። ይሄን ካሴቶች አሁን መልሳችሁ አዳምጡ። ጊዜው ሲደርስ ትዝታ ተመልሶ ስለሚዳመጥ መልሳችሁ አብይ አህመድ የኢትዮጵያ ባለራዕይ መሪ መሆኑን የተናገራቸውን ያረጋገጠ እናቱ የኢትዮጵያ ጠቅላይ ሚኒስቴር ትሆናለች ብሎ ወያኔ እሾክ ውስጥ ቆሞ እነሱን ተንቤን በረሃ ውስጥ ሸኝቷቸው የኢትዮጵያ ጠቅላይ ሚኒስቴር ሆነ። ኢትዮጵያ ማን ነው? የወሎ ትንቢት ሼክ ማን ናቸው? ጻፉልን። ወያኔ ወሎ ውስጥ ነው ኢትዮጵያ ጠላቶች የሚቀበሩ የተባለው። የሃጂ ማን ናቸው? የወሎ ራዕይ የሚያዩ ከነ እዩ ጩፋ ከነተ ይሄ ከጴንጤ ሌባ ትንቢት አየው ከሚለው ሃጂ ማን ናቸው የሚሉ በትክክለኛ ተሳክቷል። በትክክለኛ አብይ አህመድ እቺን ምዕራፍ ኢትዮጵያን ሼክ ጅብሪል ታንኪው ሼክ ጅብሪል ያለው ትንቢት በደንብ ነው የተሳካው። በደንብ አብይ አህመድ እቺን ምዕራፍ ኢትዮጵያን ካሻገረ ኢትዮጵያን የሚያቆማ ሰው የለም። በቃ የምናሸንፈው ወያኔን አይደለም። የምናሸንፈው ሼህ ሁሴን ጅብሪል ነው። አዎ ሼህ ሁሴን ጅብሪል የምናሸንፈው አሁን
በቀኝ ሊገዙን የሚችሉ በገንዘብ ያታለሉ ባንዳ ከውስጣችን እየመረጡ ኢትዮጵያን ደሃ አድርጎ መኖር የሚፈልጉ ኃይሎች በሙሉ ኢትዮጵያን ቀና ብሎ ማየት እንደማይችሉ ዳግማዊ አድዋን አብይ አህመድ ጽፏል። ዳግማዊ አብቹ ማለት ዳግማዊ አብቹ ጽፏል። ታሪክ አልፈናል፣ ደግሞ ተሻግረናል። ኢትዮጵያዊነት ለ30 ዓመት ተለይተን እግዚአብሔር ይስጣቸው ወያኔዎች በመከላከያውን ከጀርባ መጥቶ መልሶ አንድ ላይ ሰፉን። እንደውም አብይ አህመድ 20 ዓመት ይፈጃል ኢትዮጵያዊነትን መልሶ ለማምጣት ነው ያለው አይደለም። እንደውም በአጭር ጊዜ ተመለሰ። አሁን ስለ ኢትዮጵያዊነት የማይጮህ ህዝብ የለም። ኢትዮጵያዊ እንኳን ከኛ ወደ አፍሪካ አልፏል፣ ወደ አፍሪካ። ስለዚህ አብቹ ያለው ነገር ያደረገ መሪ ነው። የኢትዮጵያ ጠላቶች ብቻ ነው አብቹን የሚጠሉት። አንድ መሪ እንደ መሪ ዋጋ ለመክፈል አንድ ቀን ምሽግ ማደር ማለት ይሄንን ሰው ካላደነቅ፣ ይሄን ሰው ከናክ፣ አንተ በጣም ውሸታም ሌባ የኢትዮጵያ ጠላት ነው። ከጁንታ ጋር የተሰለፍክ ግን ኢትዮጵያዊ እያልክ ጁንታ መሞቱ ያናደደ ሰው ነው። አሁን እያሸ እየገረፈ እየቀጣ ያችን ተራራ አስለቅቃለሁ እያለ ያስለቀቀ ባለራዕይ የጦሩ ገበሬ የሚባል ነው። እንደዚህ ትንቢት አይተነባም ወታደር ላይ። ምክንያቱም ጦር ሜዳ እንዳሰብኮ ሊሆን አይችልም፣ ሊበላሽብህ ይችላል። ውጊያ የፈለገ የጠላትን አቅም እንኳን ገምግመ እንደምታሸንፈው እንኳን ብታቅ ነገ ያን ምሽግ እናስለቅቃለን ተብሎ በድፍረት አይነገርም። አብይ አህመድ ግን በድፍረት የጋሸናን ተራራ እናስለቅቃለን አለ። የጋሸናን ተራራ አስለቅቅ። ከዚህ በላይ ትንቢት የለም። ከዚህ በላይ የተሳካለት መሪ የለም። በስተመጨረሻ አሁንም እከራከራለሁ በዚህ ፓተንቴ ላይ። አሁንም ኢትዮጵያ ቴሌቪዥን ሚዲያ ላይ የገና ፕሮግራም ጉዞ እኔ ነኝ ሐሳብ ያመጣሁት የሚሉ የድል አጥቢያ ኃይሎች አሉ። ባለራዕዩ እኔ ነኝ ሐሳቡን ያመጣሁት። እናንተ ካልተናገራችሁ እኔም አልከራከርም። ከተናገራችሁ ግን መረጃ አቀርባለሁ። እዚህ ቪዲዮ ላይ ነው ወደ ኢትዮጵያ የመጓዝ ይኸው እዚህ ቪዲዮ ላይ ነው የተናገርኩት። ቆይ ድምፁን ላሰማ ትንሽ። በኋላ አብቹ መግለጫ እንጀራ መሬት ማለት ነው። ቆይ ለክሶስ የገቡት አሰማቸዋል። በቃ አዲስ አበባ ልንገባ ከ3 ቀን በኋላ አዲስ እውነት እስኪ አስበው ጠቅላይ ሚኒስቴሩ ለቲፒኤልኤፎች እንዲሰጡት እጃቸውን እንዲሰጡ ጥሪ ያቀን ታውሰዎችን የስም ዝርዝራችሁን እለጥፋለሁ። እባካችሁ ተባበሩኝና ስም ዝርዝር ሊስት ጻፉልኝ። አሁን እዚህ ቪዲዮ ላይ ነው ተናገርኩት። እስከዘላለም የምትናፍቃችሁ እዚህ ቪዲዮ ላይ ስም ዝርዝራችሁን አውጣልኝ። ሚዲያ ከመናገሩ በፊት እዚህ በመኪና ገይታችሁ እስከምትገሉኝ ድረስ ትም ጭድ ካገኙ ቤታቸው ነው፣ እዛው ነው የሚያሉ። አሰማቸው የተወለደ አይ ተናለ ኩሽ ሚዲያ እስኪያቀርበው አንተ እኮ አታፍሩም። አሁንም ላሰማ 500 አንድ ሰው 5 ቃልሽን እዚህ ጋር ነው የተናገረው። ያው እዚህ ጋር ነው፣ እዚህ ቪዲዮ ላይ ነው የተናገረው። እዚህ ቪዲዮ ላይ ላሊበላ ሃሌሉያ ላሊበላ እዚህ ላይ ነው የተናገርኩት። ግቡ ደስታማ እንደውም ገንዘብ አዋጣልሃለሁ አላችሁ። ኢትዮጵያ በሽተኛ ነው በእርግጠኝነት። እዚህ ቪዲዮ ላይ ብዬ ነበረ። እስኪ አንዳንድ ስጡኝ እቺን ቃሌን ማትክዱ። ያው እዚህ ቪዲዮ ላይ ወይኔ እዚህ ቪዲዮ ላይ ነው የተናገርኩት። እኔ ስለ ደብረ ብርሃን አላወራም። ይሄ አሁን ጩኸት እኔ ስለ መቀሌ ነው የማስበው። ከ20 ቀን በኋላ መቀሌ ላይ መግለጫ ካልሰጠን ብዬ እኔ ምንም አላውቅም ስለ ፖለቲካ ምንም። በቃ ከዛ በኋላ እዚህ ቪዲዮ ላይ ነው የተናገረው። ይሄው እንዲህ ብዬ ነው የተናገረው። አላልኩም? የኢዩ ጩፋ፣ የታምራት ገለታ፣ የማንም ትንቢት ተናጋሪ እንደኔ ተሳክቶ ያውቃል? እንኳን ደስ
ልንገራችሁ ታሪካዊዋ ላሊበላ ዛሬ ነፃ ወጣይ ከጁንታዎች እጅ ገናን እዛ ነው የምናከብረው አላልኩም ይኸው ለገና ተዘጋጁ ብያለሁ አላልኩም ይኸው ይሄን ቪዲዮ እንኳን ስሰራ ጥሪ አልቀረበም ይሄን ቪዲዮ ጠቅላይ ሚኒስቴሩ ይሄን ቪዲዮ ሰርቼ በሁለተኛ ቀን ነው ለገና 29 ግቡ ያለው አሁን ሚዲያ ላይ ባለድላት ባመጡና እኛንን ሐሳቡን አይዲያ አድርገን ክሬት አድርገን ብሎ ማሊያ ማጥለቅ ይፈልጋል ለገና ኢትዮጵያኖች ኢትዮጵያ እንዲገቡ ጦርነቱ ከመጀመሩ በፊት ሐሳብ ያቀረብኩት እኔ ነኝ ለምንድን ነው የሰውን ሐሳብ ሰርቃችሁ ማሊያ ማጥለቅ ሁሉ ጊዜ ጀግና ይሞታል ሌባው መሸለም ይፈልጋል ኢትዮጵያ ውስጥ ሌላው ይታገላል ለውጡ ሲመጣ በኢትዮጵያዊነት ጮኬ ልክ ለውጡ ሲመጣ ቀን ኢትዮጵያዊ ነን የሚሉ ማሊያ የለበሱ ኢትዮጵያ ትፍረስ የሚሉ አበባ ምንጣፍ ተነጥፎላቸው እነሱ በአበባ ምንጣፍ ተነጠፉ እኔ ኢትዮጵያ ስገባ ታሰሩ እኔን አሰሩ እስኪ አስቡት አንድም ኦሮሞ እንደኔ በኢትዮጵያዊነት ፍለፊት ቆሞ በዛ ክፉ ጊዜ ሚኒሶታ ውስጥ ቁጭ ብሎ ስለ ኢትዮጵያዊነት የታገለ ሰው የለም አንተ ነፍጠኛ የምንሽንት ምናምን ያለኝ ሁሉ ልክ ለውጡ ሲመጣ እነሱ የኢትዮጵያን ባንዲራ ለብሰው በቦሌ ኤርፖርት አበባ ምንጣፍ ተነጥፎላቸው ገቡ እኔ ሁለቴ ነው ሶስቴ ሄጃለሁ አሁን አራተኛ ነው ኢትዮጵያ ሄደው እንደውም ሲሄድ አሰሩን ወያኔ የከፈተብህ ፋይል አልተዘጋም የሚለውን አዳማ ላይ አቃቢ ፖሊስ አሰረኝ በኋላ አለቀቁኝ እንጂ አሁንም ይሄንን አይዲያ እኔ አመንጭቼ ሐሳቡን አምጥቼ ተናግሬ ሁለት ሰው ሰማው ኢንተርቪው ሲሰጥ በኢትዮጵያ ቴሌቪዥንም እንዲ ክሬት ያረጉ ኢትዮጵያ እነማን ናችሁ መቼ ተናግራችሁ ለምን ተዋሻላችሁ ለምን ባለ ድል መሆን ትፈልጋላችሁ ሐሳቡ ከኔ ነው የመነጨው ከዛ ጠቅላይ ሚኒስቴሩ ጥሪ ያቀረቡ በቃ ባለቤቱ ነኝ እናንተ እኔ ነኝ ባለቤቱ ካላላችሁ እኔ ማልናገር እናንተ ባለቤቱ እኛንን አይዲያ ያረግ ነው ብላችሁ ለኢንተርቪው ፍለፊት ስትሮጡ የሰው ጀግንነት ጀግናው ከሞተ በኋላ ፈሪው ምሽግ ውስጥ ተደብቆ ማሊያ የሚጠለቅበት ምክንያት የለም ይሄንን ኢትዮጵያኖች ልታቁት ይገባል ማንንም ከኔ በፊት ስለ ኢትዮጵያ የገናን በዓል እዛ መሄድ ጉዞ ጥሪ ያቀረብኩት እኔ ነኝ ለምን ነው አሁን እኔ ነኝ የሚል ሰው መጣ መቼ የቱ ጋር እስኪ አጀንዳ እኔው መረጃ አለኝ ጠቅላይ ሚኒስቴሩ ሳይናገሩ ሌላ ሰው ሳይናገር ጥሪ ያቀረብኩት እኔ ነኝ የሚል ኬት መጣ እንዴት ሐሳቡን ከመስፍን አይዲያ ወሰድን ከሆነ ፓተንቱ የኔ ነው በቃ እውነቴን እኮ ነው በጣም ነው የገረመኝ እኔ ዝም ብሎ በቃ አይ ዝም ብሎ ባለቤቱ እኔ ነኝ ባይሉ እኔ ማልናገርም ባለቤቱ ግን ሐሳቡን አይዲያውን ክሬት አድርጌ የጀመርኩት እኔ ነኝ 3-4 ቪዲዮ የሰራሁበት እንደውም ኦርቶዶክሶች አልኩና ኖ ላሊበላ የሁሉም ኢትዮጵያዊ የታሪክ ቦታ ነውና ሁሉም ነው ላሊበላ ሄደን ማክበር ያለብን ብዬ ጥሪ ያቀረብኩት እኔ ነኝ አሁን ከየት ነው ከጀርባ እዚህ የሆነ ድርጅት ማዋቀር ምናምን ብላችሁ እኛንን ይሄንን ክሬት አድርገን ለኢትዮጵያ ጥሪ ያቀረብነው እኔ እናንተ የቲኬት ስፖንሰር አየር መንገድ ቅናሽ አድርግን ሳትሉ ነው ቲኬቴን የቆረጥኩት ስሞት ኢትዮጵያ ሲኖር ኢትዮጵያዊ ነኝ ብዬ ስለማመን እኔ እኮ ጦር ሜዳ ለዓለመሄዴ ቆጭቶኝ አልቅሼ ተናግሬያለሁ ለዓለመሄዴ ከእናንዳርካቸው ጽጌን እነ ታማኝ በየሬንጀር ለርሶ ግንባር ላይ ሳያቸው እኔ እዛ ቦታ አለመውረዴ እኮ ቆጭቶኝ አልቅሻለሁ አሁን ደግሞ ላሊበላ ሲለቀቅ ኢትዮጵያ አየር መንገድን ትኬት ቀንሽልኝ ብዬ ሳይሆን በምንም ተአምር ለምኜ መሄድ አለብኝ ብዬ ሳልደረደር ነው ትኬቱን የቆረጥኩት ጠቅላይ ሚኒስቴሩ ጥሪ እንዳቀረቡ ባያቀርቡም ለመሄድ በቃ ስለት ነው ቃል ገብቻለሁ ጦርነቱ በ20 ቀን ውስጥ ላሊበላ ይለቀቃል ለገና ይለቀቃል ብዬ ሐሳብ አቅርቤ ነበር እንደ ምላሴ ሆነ ስለዚህ የኔ ጥሪ ላይ ጠቅላይ ሚኒስቴሩ አይዲያዬን ገዙ
ጥሪ ያቀረቡ ጠቅላይ ሚኒስቴሩ አይዲያ ገዝቶ ጥሪ ያቀረቡ እንጂ ሐሳቡን ክሬት ያደረገ ድርጅትም ፓርቲም ግለሰብም የለም። አለቀ። ይሄን ማወቅ አለባችሁ ለማለት ነው። ጨርሻለሁ።